ሩታ የሚያስከፋትን ነገር ጠንቅቃ ያወቀ አይደለም በቃ ኤርሜላን ማየት አትፈልግም ሩታ አንድም ሁለቴ እኮ ተናግራለች ተግባር ሌላ የምትናገረው ሌላ ብላ ለአብርሽ ደጋግማ ነግረዋለች ይሄ ማለት ደግሞ ኤርሜላን ከህይወት አስወጣት ማየት አልፈልግም ማለት በቃ ኤርሜላ ከአብርሃም ይወጥታ ከሩታ ይወጥታ በተለይ የጉዳዩ ባለቤት ነው አይደለም ማለት ሩታ ቤት በመጣች ቁጥር ሄርሜላ ቤት ውስጥ እየተቀመጠች እቺ ልጅ እንዴት ነው ተጣረቀው ቤት ልክ ስትመጣ ከናንተ ጋር እየተጫወተች ሌላ ነገር እየተፈጠረ ቤት ውስጥ ሄርሜላን እያየች ነው ስለዚህ እቺ ልጅ ቤቷ ስትመጣ ደስታ የማይሰማት ነገር ስታይ የማይመቻት ነገር ቤቷ ላይ ተቀምጦ ሌላ ሴት ቤት ላይ ተቀምጦ እንዴት ተጣረቅ ብለት ማውራት ትችላለህ አንተ ራሱ ካብርሽም ከሩታም ህይወት ሄርሜላ ጠቅም ገብቷላ ለመልካምም ብትመጣ የኤርሜላ መምጣት ሩታን በፍጹም እንደማያስደስታት ታውቃለህ በመልካምም ብትመጣ በአንተ አስተሳሰብ በመልካምም ብትመጣ ምንም ነገር አስባ ባይሆንም ሩታ እንደማይመቻትና እንደማትወደው ጠንቅቀህ ታውቃለህ አንድ ጥያቄ ልጠይቅህ ድሮ የና አብርሽ ትዳር እንዲስተካከል ትፈልጋለህ በደንብ ስለዚህ ሚስት እንዲስተካከል ከፈለክ ሁለቱ ተፈራረሙ እንጂ ነገሮች እንዳላለቁ ታውቃለህ ስለዚህ ይሄን ነገር የምታከውና ሩታ የሚያስደስታት መታረቅም ብትፈልግ የምትታረቀው ሄርሜላ ከህይወቷና ከህይወቱ ስትወጣ ብቻ ነው ሰላም ውድን የተከበራችሁ የኛ ምርጥና እንቁ ቤተሰቦቻችን እንዴት ናችሁ ደህና ናችሁ እኛ ደህና ነን አለን ይመስገን እንግዲህ በየላባችሁበት ሰላም ቸር ሆኑልን እንግዲህ ዛሬ ወደ እናንተ በአንድ ሐሳብ መጥቻለሁ ብሩክ ያው እንደምታውቁት ፈልጋለሁ ብሎኛል ለምን እንደሆነ አላውቅም ላገኝ ፈልጋለሁ ምናምን ብሎኛል እሱ ለምን ያገኝ እንደፈለገ አላውቅም ሲቀጥል ደግሞ ያው ትላንትና የተለቀቀውን ቪዲዮ አይታችሁታል ከፈረንጁ ጋርና ከኤፍሬም ጋር አንዳንድ ነገሮች ለማስተካከል ከሱ ጋር ተገናኝተን ነበር ያው ሳንግባባ ጀስት ያለውን ነገር ወደ ተሻለ ደረጃ እንፈጥራለን የተሻለ ነገር እናደርጋለን ቢያንስ ይሁን ነገር ይስተካከላል ብለን እኔ በያስቤ እነሱን አግኝቼ የተሻለ ነገር ለመፍጠር ተገናኝተን ነበር ግን ያው እነሱ ስሜታዊ ሆነው ሳንግባባ ቀርቶ ተለያይተናል እኔ እንደኔ ያገኘሁበት ሐሳብ ያለውን ነገር ለማስተካከልና የተሻለ ነገር ለመፍጠር ነው አብርሽን አውርቻለሁ ከዛም በኋላ አብርሽ መቼም ማለት ስለ አብርሽ እንደዚህ ብዬ ልነግራችሁ አልፈልግም ስለ አብርሽና ስለ ሩታ እንደዚህ ነው እንደዚያና አሁን ያሉበት ደረጃ እንደዚህ ነው ላችሁ አልፈልግም ምክንያቱም ሁሉም ነገር እናንተ ስለምታውቁ እኔ በዚህ አጋጣሚ አሁን እምላችሁ ምንድነው ምንም አይደለም እዚህ ነገር ውስጥ ያስገባ አሁን አንዳንድ ሰዎች ረፉ እያላችሁ ነው በቃ ስራችሁን ስሩ የራሳችሁ ነገር አስተካክሉ እያላችሁ ነው እንደዚህ ማለት የለባችሁም ምክንያቱም አንድ ሰው ወድቆ ስታዩ የማንሳት ግዴታ አለባችሁ ብዬ አስባለሁ የሆነ ማይሆን ላይፍ ውስጥ ከሆነ መምከር ሊሆን ይችላል የሲኑን ለማስተካከል የምትሄዱባቸው የራሱ የሆነ መንገዶች ሊኖሩ ይችላሉ ስለዚህ ከዛ የተነሳ የነሱን ነገር እናስተካክል ስለዚህ እንደ ጓደኛ እንደ አንድ እንደሚተዋወቅ ሰው የነሱን ህይወት ለማስተካከል እንጠራው እንጂ ስራ ፈት ሆነን የራሳችን ነገር ሳይኖረን ቀርቶ አይደለም ይሄን ነገር እንድትረዱ እንፈልጋለሁ እና ትላንትና በርግጥ እንደዛ ሳንግባባ መለያየታችን በጣም አስጠልቶኛል ምክንያቱም እንደዛ መሆን አልነበረበትም በቃ ሁላችንም ለአንድ አላማ እየለፋን ለአንድ አላማ እየሰራን እስከሆነ ድረስ በቻልነው አቅም ተግባብተንና የተሻለ ነገር ፈጥረን መለያየት ነበረብን ብዬ አስባለሁ ምክንያቱም ሁላችንም የቆምንለት አላማ አንድ ነው የነሱን ትዳር ለማስተካከልና የተሻለ ነገር ለመፍጠር ብቻ ነበር ግን ያው እንደምታስቡት በቃ የተሻለ ነገር መፍጠር አልቻልንም ሳንግባባ ተለያየን አሁንም ቢሆን አሁን ብሩክ ለምን ፈልጋለሁ እንዳለኝ አላቅም ቢንያምንም እኔ ላወራው ስለምፈልግ አንድ ላይ ሆነን ብሩክንም አንድ ላይ ልናወራው ስለምንፈልግ ቢንያምንም ጠርቻለሁ ነገር ግን ብሩክ ለምን ፈልጋለሁ እንዳለኝ አላቅም ከዚህ በፊት ያው ከአቤል ጋር የሰራነው ቪዲዮ አይታችኋል የና አብርሽ ትዳር መፍረስ ምክንያት ብሩክና አቤል ናቸው ብዬ ነበር እንደዛ ደግሞ ስል ከምንም ተነስቼ ሳይሆን የሆነ የሰማሁት ነገር ያየሁት ነገር ስለነበረ ነው ብሩክ ደግሞ በስር ካንዳንድ ነገር ሊያወራ ይሞክሮ አንተ ምን አገባ አይነት ነገር ሲቀጥል ደግሞ በቃ ላገኘው ልፈልጋለሁ ላወራ ፈልግ ተኮሳትሮ ነበር እንደዛ እያለኝ ነበር ለምን እንደሆነ እኔ ራሱ አላቅም ነገር ግን የዛን ቀን አቤልንም ያወራው ትክክለኛ የሆነ ነገር ነው ሁላችሁም እናንተ ኦዲየንሶች የምታውቁት ነገር ነው የነሱ ትዳር መፍረስ የነሱ ትዳር አለመሳካት ዛሬ ያሉበት ደረጃ እንደዚህ ያለ መሆን ምክንያት የአቤልና ብሩክ እጅ አለበት እና እንደዚህ በማለቴ ተናዳችሁ ከሆነ አቤልም ሆነ ብሩክ ተናደዱ እኔ እውነቱን ነው የምናገረው ምክንያቱም እናንተ አንዳንዴ ወዳጅ መስሎ ጠላት አያስፈልግም በያስባለሁ ምክንያቱም በቃ ይሄ በእነሱ ትዳር መግባት የለባችሁም በያስባለሁ ኦዲየንሶችም ደግሞ ሲቀጥል ታውቃላችሁ ሩታ እንደዚህ መሆኑ አብርሽ እንደዚህ መሆኑ ሌላ የሁለታቸው የግል ጸብ እንዳለ ሆኖ ሄርሜላ በህይወታቸው በመምጣቷ ብዙ ክፍተቶች ተፈጥሯል ሲቀጥል ባለፈው ራሱ
እኔና እዩ ካያችሁ አብርሃም ጋር ሄደን ይሄን ታሞ ስለነበር ለመጠየቅ እሱ ጋር ስንሄድ ድንገት ሄርሜላ ነበረች። የዛን ቀን እኔ ተሳቅቄ ልሞት ነበር። ምክንያቱም እሷን እዛ ቤት አገኛታለሁ ብዬ አላሰብም ነበር። ሲቀጥል ሄርሜላ የምትጠብቀው የሩታ መውጣት ጠብቃ ቤት መምጣት አልነበረባትም። ሩታ ከዛ ቤት ስትወጣ ጠብቃ ሁለቱ መለያየታቸው አይታ እንደዛ መምጣቷ እኔ ተሳቅቄያለሁ። የዛን ቀን ቪዲዮ አይታችኋል ብዬ አስባለሁ። የማደርገው ነው የጠፋኝ። ምክንያቱም ሄርሜላ እዛ ቤት ትመጣለች ብዬ አላሰብኩም ነበር። እዛ ቤት አያታለሁ ብዬ አላሰብኩም ነበር እና እንደዛ በማድረጋቸው በጣም ነው የተናደድኩት። እና በዚህ አጋጣሚ ሄርሜላ እግዚአብሔርን በቃ ከህይወታቸው ውጪ በቃ ማንም ማለት አታስፈልጊም በዚህ ሰዓት። ሲጀምር የሰው ትዳር መፍረስ በዚህ ልክ ለምን ያስደስትሻል እንዴ? እሱ እኮ ትዳር አለው አይደል እንዴ? በቅርቡ የልጅ አባት ሊሆን ነው እንዴ? ሄርሜላ ከህይወታቸው ምንድነው ፈልጊው? በቃ ሩታን እንደዚህ አድርገሽ የማይሆን ነገሮች ውስጥ አስገብተሽ ከዛ ከአብርሃም ጋር እንደዛ መሆን ምን ማለት ነው? መተሻሸት። እኔ ተሳቀቅኩኝ፣ የምር የዛን ቀን ተሳቀቅኩኝ። እና ሄርሜላ እያደረግሽ ያለው ነገር ልክ አይደለም። በቃ አብርሽን ታዩ፣ ባለ ትዳር ነው፣ እንደዚህ ማድረግ የለብሽም። ምንድነው የምትፈልጊው ከህይወታቸው እንዴ? የሰው ትዳር በማፋታት ምንድነው የምትጠቀሚው? ምንድነው የምታገኙ? እንዲህ እኮ አይደረግም። ፈጣሪ ራሱ የማይፈቅደው ነገር እኮ ነው። የሰው ትዳር አፋቶ እንደዚህ ከሰው ጋር መለጣጠፍ ማለት የሚያስጠላ ነገር ነው። በጣም የሚደብር ነገር። ስለዚህ እግዚአብሔር ተመለሽ ረፍ ወይ እሱ እንዴት ነው? ደህና ሁሉ ሰላም እግዚአብሔር ይመስገን። ጠፋ በዓል አይደል? ከቤተሰብ ጋር ሽሩ ጉድ ምናምን። ያው በዓል በርግጥ ግን ተገናኝተናል። አዎ ትንሽ ሚዲያ ላይ አብረን ከመጣን ቆየ። ሚዲያ ላይ አዎ እኔ እዚህ ራሱ ከመጣሁ በጣም ቆየ። አይ ስለ ካሜራ ምናምን አልያዝኩም። በቃ ከቤተሰብ ጋር ነበር ጊዜ እያሳለፍኩ የነበረው። በዓልም ስለሆነ በርግጥ አብዛኛው ጊዜ ከቤተሰብ ጋር ነው ማሳለፍ ያለብን ብዬ አስባለሁ። አዎ ሁላችንም ቤተሰብ ብለና የመጣን እና በዓል እንዴት ነበር? ቆንጆ ነው እግዚአብሔር ይመስገን። አንተ ጋር? እኔ ጋር በጣም ደስ ይላል እግዚአብሔር ይመስገን። እሺ በሰላም ያው በስልክ እንዳወራ ነው ያው የነ አብርሽና የነ ሩታ ነገር እንደምታየው ነው እና ብዙ ደስ አይልም፣ ያስጠላል። ስለ ሄርሜላ አንዳንድ ነገሮች እየሰማው ነበር። ሄርሜላ አንዳንድ ነገሮች አለ አይደል እያወራቸው ነበር ቤተሰብ። በዚህ ሰዓት ሄርሜላ ቤተሽል ለማስታረቅ ነበር መጣር የነበረባት ብዬ አምናለሁ። እና ሄርሜላ እያደረገች ያለችው ነገር ልክ አይደለም። በቃ ከህይወታቸው መውጣት አለባት ብዬ አስባለሁ። ሲቀጥል ደግሞ አብርሽና ሩታ እንደዚህ በአንድ የተፈራረሙ ማለት ሁሉ ነገር አበቃ ማለት አይደለም። ሁለታቸውን ሊያስታርቅ የሚችል መሀላቸው ላይ ልጅ አለ ብዬ አስባለሁ አይደል? ስለዚህ እንደዚህ መሆኑ በራሱ አንድ የሚያስጠላ ነገር ነው። እኛ እኮ ከአንድም ሁለት ቪዲዮ ምናልባት አይተህ ከሆነ ነግረናታል። ሄርሜላን ከህይወታቸው እንድትወጣ ያደረገች ያለችው ነገር ትክክል እንዳልሆነ ነግረናታል። የአብርሽም የሩታም ህይወት በሷ እጅ ላይ እንዳለ አስረድተናታል። እቺ ልጅ ግን ሐሳቧና አላማዋ ለኔ አልገባኝም። ገብቷላ? እና በተደጋጋሚ ስልክ ደውዬላታለሁ። በአካል ማግኘት ባልችልም በተደጋጋሚ በስልክ አውርቻታለሁና እኔን ልትሰማኝ ፈቃደኛ አይደለች። ጋሺ ሁላ ሊያገኛት ፈልጎ ነበር እሷን ማለት ነው። ስለዚህ ምን ማድረግ እንዳለብኝ እኔ አላውቅም አሁን ላይ። አዎ በእርግጥ ልክ ነህ። እኔም ባለፈው ራሱ ከአቤላ ጋር የሆነ የተለቀቀውን ቪዲዮ አይተዋል ብዬ አስባለሁ። አቤላና ብሩክን በቃ እያደረጋችሁ ያለው ነገር ልክ አይደለም ብዬ የአብርሽና የነሩታ መጣላት ምክንያት አቤላና ብሩክ ናቸው ብዬ እያንዳንዱ እውነት ተናግሬ አውርቼ ነበር። እና ይሄን እዚህ ጋር ማለት ነው የአብርሽና የሩታ መጣላት ምናልባት የአቤልና የብሩክ ስህተት ሊኖር ይችላል። ግን ዋንኛ ምክንያት ለሁለቱም ተጠያቂ ራሳቸው ናቸው። ገብቷላ? አብርሽም ሩታም ናቸው ጥፋተኛ ማለት ነው። እሱ ልክ ነው። እያንዳንዱ ነገር የሚያደርጉት በሰው ወሬ በጥርጣሬ ምናምን ኑሮውን የምትኖረው እኮ አንተ ነህ። ሌላ ሰው ይኖርላል አንተ ነው ህይወት ማንም አይኖርም። ሰው ደግሞ በፈቀድክለት ልክ ነው ወደ አንተ መምጣት የሚችለው። ጓደኛም ቢሆን አብሮ የሚበላ የሚጠጣም ሰው አንተ በከፈትክለት መንገድ ነው። አብርሽ ደግሞ ማለት ነው በከፈተላት ልክ ነው ሄርሜላ የገባችው ማለት ነው። ስለዚህ የሄርሜላም የአቤላም የብሩክም ስህተት ቢኖር ግን ይበልጥ ደግሞ የአብርሃም ችግር ነው። ነገርኩ እሱ ፈቅዶ ወዶ ነው ወደ ህይወቷ እያስገባት ያለው። አይቆጣትም፣ መጥቶ ሰላም ይላታል፣ ይስማታል፣ ምን ይላል። እዚህ ጋር አሁን አብርሽ ነው ጥፋተኛ ማድረግ ያለበት።
እሱ ልክ ነህ። እኔ አሁን አብርሽ እያደረገ ያለው ነገር ልክ እንዳልሆነ ይገባኛል። ባለፈው ራሱ እኔና አዩ ቤት ሄደን የሆነ ስትተሻሸው እጅ ስታረግበት ይሆናል አይደል? አንድ ባለትዳር አናዳችሁኛል። እናንተ ከቤት ራሱ ማስወጣት ትችሉ ነበር። አንተም ነበርክ በቦታው ምናምን አራታችሁም ብትሆኑ ከቤት ጎትታችሁ ማስወጣት ትችሉ ነበር። ይኸውልህ ቢኒ የቤቱ ባለቤት አብርሃም ነው። አብርሃምን ብላ ነው የመጣችው። ገባ? ይኸውልህ ሰማኝ፣ አንተ እየደከምን ባለንበት ሰዓት እናንተ ራሱ እንደዚህ መታችሁ ከሷ ጋር ምግብ ብላ አጉርሽ ምናምን እግዚአብሔርን በጣም ነው ያሳፈረው። ይኸውልህ ቢናዬ እኛ ራሱ የዛን ቀን ተሳቅቄያለሁ። በመጀመሪያ የቤቱ የሰማኝ ይኸውልህ ማስወጣት ነው በቃ አለቀ። ቢኒ ያልተረዳህን ነገር አለ በዚህ አጋጣሚ ማለት ነው። ደክማለች ይገባኛል። ምንድነው የምትሳቀቀው? ይኸውልህ አንደኛ ይኸውልህ ሰማኝ የቤቱ ባለቤት አብርሃም ነው አይደል? አብርሃምን ብላ ነው የገባችው። ስለዚህ እቺ ሴት አብርሃምን ብላ ከገባች በኋላ አብርሃም ደግሞ የፈለገችው እንድታደርግ ፈቃደኛ ከሆነ እኛ ምን ብለን እናገራለን? እኔ አሁን እኔና አዩ ስንገባ ያለች አልመሰለንም። እሺ አብርሃም ፈቃደኛ ከሆነ ዛሬ ላይ እንትን ትሰራለህ። ከኤርሜላ መውጣት አለባት ወይ እንዴ? የሆነ ነገር ውሳኔ ወስነ ከቤት ካላባረርክ እዚህ መገኘት የለበሽም ብለህ ፊት ለፊት ካልተናገርካ ሼም ይዞኛል ምናምን ነገም ህይወታቸውን አያስተካክሉም። ቢናዬ ልክ ነህ። ሼም ይዞኛል ምናምን እያልን አይደለም። በሰዓቱ እሷን በዛ ቤት ማየታችን የፈጠረብን የራሱ የሆነ ተጽዕኖ ያለው ደስ የማይል ነገር አለ። እንደዛ በመሆኑ እንደዛ አክተ በማድረጓ የሆነ ካንድ ባለትዳር የማይጠበቅ ነገር እሱም እንደዛ በመፍቀዱ ደስ የሚል ነገር ተሰምቶናል እያልኩ አይደለም። ጓደኛችን በተያዘው ነገር ተይዟል። ምንም አላውቅም። እኔ አሁን ስለ አብርሽ ብትጠይቀኝ ማለት ነው አብርሽ እንደዚህ አይነት ሰው አልነበረም ድሮ። ገብቶሃል? ዛሬ ላይ ምን ይንካው እንደዚህ ምን ይሁን አላውቅም። ግን ደግሞ እናንተ ከኤርሜላ ጋር እዛ ሶፋ ላይ ቁጭ ብላችሁ አንድ ያጉርሹ ሁለት ያጉርሹ ከምትሉ ጠፍጠፋችኋት ራሱ ማባራት ትችሉ ነበር። ገብቶሃል? ይሄ ህይወት ነው፣ ቀልድ ነው። ቀልድ አይደለም። እሱ ፈቃደኛ ከሆነ አንተ ምንድን ታደርገው? ፈቃደኛም አልሆነም ሆነም እሱ እኮ ህፃን አይደለም። የራስ ችግር ነው። እዛ ላይ ተሰብስባችሁ ምናምን እንደዚህ ማድረግ አልነበረባችሁም ካለ ገብቶሃል? ይሄ ሁሉ እናንተም ችግር። አንተ እኮ በሰው ቤት ሰው ውጣ ትላለህ እንዴ? ምንም ችግር የለም። አብርሽን እኮ በግል ማውራት ካለበት በግል ልታወራው ትችላለህ። ማያስፈልግ ከሆነ ያ ሰው እዛ ቦታ መገኘት ከሌለበት ትለዋለህ። ምንም የሚከብድ ነገር እኮ የለም። አብርሽ እያለ የቤቱ ባለቤት እያለ እኔ ያገበሽ ውጪ ማለት ትችላለህ እንዴ? በደንብ ብላታለህ። የምትጎዳው ልጅ አታሳዝንም? በጣም ደስ ይል ነበር። እግዚአብሔር ይመስገን እንደጠበቅነው። ፋሚሊ ደህና ናችሁ? አንደና እፈልጋለሁ ላወራ እፈልጋለሁ ምናምን ብለኛል። ለምን እንደሆነ አላውቅም። በዚህ አጋጣሚ እኔም ቢኒያምም አንተ ማውራት እንፈልጋለን። እኔ ያው እንግዲህ በሰሞኑ እያየሁ ነበር አንዳንድ ነገሮች ከአብርሃም ጋር ስታወራም ከነ እዩ ጋር ስታወራና አብርሃምም አንዳንድ ነገሮች ጠይቆኛል። ምንድነው ያለው ነገር ደግሞ ያው አጠገቡ ስላለው ምንድነው ብዬ እኔም ጠይቄያለሁ። ሌላ ሰውና ቀጥታ ወደ አንተ ላኩኝ። እዩ ጠይቄው ነበር። እዩ ተቀበለኝና ቀጥታ ካሌብን አገኘውና ካሌብን አውራው ያለውን ነገር እሱ ይነግራል ብሎኛል። ብታስረዳኝ ስለሱ ደስ ይለኛል። ምንድነው ጠበቃ የሚባለው ነገር ምንድነው? ሌላ ነገር ይነግራል ስለ ጠበቃው እያላችሁ ነበርና ምንም ማናውቀው ነገር ምን አለ ከዚህ አሁን ካሉበት ኬዝ ጀርባ ያሉትን ሰዎች ጠበቃው ያውቃል ምናምን ተብሏል ሲባል ያው ማወቅ እንፈልጋለን። ሁላችንም መፍትሄው ስለሆነ የምንፈልገው ማን እንደሆነ ማወቅ እንፈልጋለንና ብትነግረኝ ወይም ደግሞ ጠበቃውን ማግኘትበትን መንገድ ታመቻችልኝ እና ከዚህ በተጨማሪ ደግሞ ምንድነው ይቅርታ አድርግልኝና እኔ ሰው ማስቀየም አልወድምና በቀደም የተናገርከው ንግግር ግን አስቀይሞኛል። ምናልባት አሁን ስናገር እንዳትቀየመኝ። ብሩክና አቤል ናቸው ለዚህ ትዳር እንደዚህ ለመሆኑ ምክንያት እያልክ ነበር፣ ለመፋታታቸው ምክንያትና ምናልባት ቀርበህ አታውቀኝም ይሆናል ወይ ጓደኛ ብዙ ጓደኛ አይደለንም ግን በዚህ ልክ ደፍረህ ብሩክና አቤል ናቸው ስትል ትደብሮኛልና ስለሱ ብትነግረኝ ደስ ይለኛል። ምን አይተህ እንደሆነ ምን ባጠፋ እንደዚህ አይነት ነገር እኔ ከሌላው ሰው ብሰማ ችግር የለም። ቅርብ ነህ ከሌላው ሰው ውጪ ካለው ሰው አንተ ተቀርበህ ምን አስባለሁ ነው ነገር ይችላል። ብሩካዬ አሁን እኔ ማለት እንደዚህ አብዬ አንተ በተለይ ስለጠበቃው እንደዚህ ልነግርህ አልችልም። ምክንያቱም ትላንትናም ከፈረንጁ ጋርና ከኤፍሬም ጋር ለማውራት ሞክሬያለሁ። ከዛም በፊት ባሉ ቪዲዮዎች የተሻለ ነገር ለመፍጠር ከጠበቃ ጋር ያለው ነገር ለማስተካከል እኔ በግሌ ሞክሬያለሁ። አብሬሽንም አግኝቼ ከጠበቃው ጋር ለማገናኘት ብዙ ሞክሬያለሁ። ምክንያቱም ጠበቃው አብሬሽ ሊያወራው ስለሚፈልግና የተሻለ ነገር መፍጠር ስለሚፈልግ በመጀመሪያ ደረጃ አብሬሽን ላገናኘው ሞክሬያለሁ። ማን እንዳሉ ማን ለሱ ጥሩ ወዳጅ እንደሆነ ማን ለሱ መጥፎ ወዳጅ እንደሆነ ከራሱ ከጠበቃው አፍ መስማት አለበት ብዬ ስላሰብኩኝ አብሬሽን ላሰማው ከአንድም ሁለት ሶስቴ ሞክሬያለሁ።
አብርሽ ያለበት ሁኔታ ልክ ስላልሆነና ትንሽ ደስ የሚል ስሜት ላይ ስላልሆነ ማጨናነቅም ስላልፈለኩኝ እሱን ማድረግ አልቻልኩም። ግን ደግሞ እነዚህ ነገሮች ሲመጡ አሁን ለምሳሌ አብርሃም አልቻለም ማለት አቤል ይችላል፣ ወይም ደግሞ አብርሃም ዙሪያ ያሉ ሰዎች ነገሩን መፍታት እንደሚችሉ ካሰብ ወይ አቤል ጋር መደወል ወይ ቢያም ጋር ወይ ፍል ጋር ደውለህ ነገሩን ትክክለኛውን ኢንፎርሜሽን እንድንሰማ ማድረግ ነበረበት። ቡቡዬ አብርሽ እና ሩታ ዙሪያ ያሉ ሰዎች ናቸው አንዳንድ መጥፎ ሰዎች የተባሉት ወዳጅ መስለው ጠላት። ብሩኬ ይሄ የአብርሽ ጉዳይ ነው፣ የአብርሽ ሚስጥር ነው። ጠበቃው ደግሞ ለአብርሽ ነው መናገር የሚችለው። ይሄን ነገር መናገር አልችልም። ሲቀጥል ደግሞ ቅድም እንዳወራኸው አንተና አቤል ብዙ ጥፋቶች አጥፍታችኋል። ይሄን ነገር ደግሞ አንተ ታውቀዋለህ፣ ማንንም ያውቀዋል። አሁን ይሄን ነገር እንደ አዲስ እንደማያውቅ ሰው አስረዳኝ እንድትል አልፈልግም። ምክንያቱም ምናልባት ሁለቱ ጋር የሆነ ችግር ሊኖር ይችላል። ምንድነው ጥፋት? ስማኛ፣ ሁለቱ ጋር የራሳቸው የተጣሉበት የሆነ ምክንያት ሊኖር ይችላል። ግን እነዛ ምክንያት ላይ እናንተ ሌላ ሴት እሱ ህይወት ላይ ማምጣት ማለት ምን ማለት ነው? ይሄን ነገር አንተ መልካም ነው ያደረኩት ብለህ ነው የምታስበው? ቆይ ሲጀመር አንተ ለዚህ ነገር ልትወራ መምጣት ነበረብህ? ቢኒያም ከማንም በላይ ቢኒያም ያገኛል እና ቢኒያም ደግሞ እኔ ካሌብ ምን መሰለህ ሙተጀራ ከመጣሁ በኋላ ወደ 3 4 5 ሰው ደውሎልኛል፣ ቴክስት አድርጎልኛል ምናምን። ሁሉም ግን የሚጠይቁኝ ጥያቄ ሄርሜላ አንተ ነህ ጥፋተኛ፣ አቤል ነው ጥፋተኛ። ሄርሜላን ታውቃታለህ ከዚህ በፊት እንዴ? ሄርሜላ ምን ሄርሜላ ማወቅ አይጠበቅብኝም። ምክንያቱም ሁለቱ ባለትዳሮች ናቸው አይደል እንዴ? አሁን እዚህ ጋር እንግባባ። ካሌብም ብሩክም ሳንጫጫው በቃ ብሩክም አቤልም የራሳችሁ የሰራችሁ ስህተት አለ። በኋላ ማንደብቀው ማንዋሸው ስህተቱ ምንድነው? የሄርሜላ መምጣት ሩታን በፍጹም እንደማያስደስታት ታውቃለህ። በመልካም ብትመጣ በአንተ አስተሳሰብ በመልካም ብትመጣ ምንም ነገር አስባ ባይሆንም ሩታ እንደማይመቻትና እንደማትወደው ጠንቅቀህ ታውቃለህ። ግን ይህንን ነገር ደግሞ ቢያውም ደግሞ ጭራሽ ቤት ምግብ አልበላም ብሎናል፣ አንዴ ጉረስ ሁለቴ አጉርሽ ምናምን መባባሉ ጭራሽ ማያስብል ነገር ነው። ግን አሁን ላይ ሁላችንም የምንለፋው ሩታንና አብርሽን ለማስታረቅ ከሆነ አንድ ነገር መናገር አለብን። ገብቶሃል? ከአብርሽም ከሩታም ህይወት ሄርሜላ ጠቅም ገብቶሃል? ለመልካምም ብትመጣ አንድ የምነግርህ ነገር አሁን ሄርሜላ ከአብርሃም ህይወት ትጣ ከሩታ ህይወት ትጣ ብትለኝ የጉዳዩ ባለቤት እኔ አይደለሁም ማለት ነው። አብርሃምን አግኝተኸው ነበር። ሄርሜላ ከህይወትህ ትጣ አላልከውም። እኔ ብየዋለሁ። ይኸውልህ ማሰብ ያለበት ነገር እኔ ነግሬዋለሁ። እያንዳንዱ ነገር ሄርሜላ የምታደርገው አንተ በሰጣት ክፍተት ነው ብዬ ተናግሬዋለሁ። ገብቶሃል? እሱ በሰጣት ክፍተት ነው ገብታ ምንም ነገር ማድረግ የቻለችው። ስለዚህ አንድ ነገር ልጠይቅህ ከመመለስ በፊት ብሩክ፣ ይኸውልህ አብርሃም እና ሩታ ባለትዳር ናቸው አይደል? ስለዚህ አንድ ባለትዳር የሆነ ሰዎች ውስጥ ሌላ ሴት እነሱ ህይወት ውስጥ ማምጣቱ ለትዳሩ ጥሩ ነገር ይፈጥራል ብለህ ታስባለህ? ሲጀመር ሴት ነች አይደል? ማሰብ ያለብህ ሩታ ሴት ነች አይደል? እሺ ጓደኛም እህትም ከባለቤት አይቀርም። ከቅርቡ ልጅ ካረገዘችለት ባለቤቱ አይቀርም። ከሩታ ጋር አወዳድራት አይደለም እንዳወዳድርኳትም የተሰማችሁ ከሆነ እያወዳድርካት ሳይሆን ሩታ የሚያስከፋትን ነገር እያወቅህ አይደለም። ገብቶሃል? ብሩክ ሩታ የሚያስከፋትን ነገር ጠንቅቀህ እያወቅህ አይደለም። በቃ ሄርሜላን ማየት አትፈልግም ሩታ። አንድም ሁለቴ እኮ ተናግራለች። ተግባር ሌላ የምትናገረው ሌላ ብላ ለአብርሽ ደጋግማ ነግረዋለች። ይሄ ማለት ደግሞ ሄርሜላን ከህይወት አስወጣት ማየት አልፈልግም ማለት ነው። በቃ ሴት ናት፣ ትቀናለች። ይኸውልህ እንዲታረቁ ትፈልጋለህ አይደል? ሲጀመር አሁን አንተ ቪዲዮንም አንዳንድ ቪዲዮዎች እያየሁ ነው። እንዲታረቁ ፈልጋለሁ። ቆይ ሩታ ቤት በመጣች ቁጥር ሄርሜላ ቤት ውስጥ እየተቀመጠች እቺ ልጅ እንዴት ነው የምትታረቀው? ቤት ልክ ስትመጣ ከእናንተ ጋር እየተጫወተች ሌላ ነገር እየተፈጠረ ቤት ውስጥ ሄርሜላን እያየች ነው። ስለዚህ እቺ ልጅ ቤቷ ስትመጣ ደስታ የማይሰማት ነገር ስታይ የማይመቻት ነገር ቤቷ ላይ ተቀምጦ ሌላ ሴት ቤት ላይ ተቀምጦ እንዴት ትታረቅ ብለህ ማውራት ትችላለህ? አንተ ራሱ ምን አልገባህ መሰለህ? እኛ ጓደኛሞች ነን። ሁላችንም ደግሞ እንደዚህ ሁሉም እንድሰደው ለአብርሽና ለሩታ ነው አይደለም? አንድ እንዲሆኑ በቃ አንድ እንዲሆኑ እና ግን እንደዚህ አንዳንድ ሰዎች አለመረዳት ልበለው እኔ ምን እንደሆነ ስድብ የሚመስል ንግግር እየተናገሩ ነውና የአብርሃምና የሩታ ህይወት ትዳር መበተኛ ምክንያት ብሩክና አቤል ናቸው። ሄርሜላ ነች ጥፋተኛ። ሄርሜላን ቀርባችሁ ያት ማውራት የምትፈልጉ ከሆነ ስልኳን ሰጣችኋለሁ። በአካል ማግኘት የምትፈልጉ ከሆነ አገናኛችኋለሁ። የሄርሜላን ማንነት ማወቅ ካለባችሁ ማወቅ በምትፈልጉበት መልኩ ማንነቷን ወቁ። ከዛ በኋላ ደግሞ ሀሳቧን ከተረዳችሁ በኋላ እውነትም ከህይወት መውጣት አለባት ብላችሁ የምታስቡ ከሆነ ካሌብ አብርሃም ቅርብህ ነው አይደለ? ደውልለትና ለራሱ ዳይሬክት ንገረው።
ሄደህ ወይ ለኔ ወይ ለአቤል ወይ ደግሞ ለኤፍሬም እሺ ቆይ ጓደኛ ናታ አይደለም ሄርሜላ ጓደኛ ናታ ጓደኛ ለመሆን ነው የምትፈልገው እስኪ እስከ ዛሬ መታ አብርሽና ሩታን ለማስታረቅ አንድ የሞከረችውን ነገር ማስታረቀቻቸው አይደል እንዴ በስንት መከራ ከህይወታቸው ውጪ ተብላ እሺ ብላ እኮ ነው አስታርቃ ሳይሆን በቃ ያንቺ መጣላት ነው ብሎ ማርቆስ በስንት መከራ ካግባባት በኋላ ነው ጥፋቷን አምና ይቅርታ ጠይቀኝ ነው ያልገባችሁ ነገር ታረቁ ነገሮች አለቁ ይዛን ቀዳለ በቃ ከዚህ በኋላ ሰላም ይሆናል በኋላ አብረን እናሰልፋለን ተባብለው ሀገር ሰላም ተብሎ በቃ የሚገርም በቃ ደስ ብሎን ሁላችንም ትዳራቸው ሊመለስ ነው ከስንት ሀገር አቋራጭ አቋርጦ የመጣለች የበዓል ቀን ነበር እንግዲህ ነው የተፈጠረው ነገር ታውቃለህ እናንተ መድገምም አይጠበቅብኝም ግን አሁን እኔ የምላችሁ ነገር ከዚህ በላይ ምንም ልል አልችልም ነገሩን ማቅለል የምትፈልጉ ከሆነ ካሌብ ቢኒያ ኤፍሬም ማን ነው አብርሃምን አገኘው እሺ አብርሃምን ልናገኝ እንችላለን ግን ደግሞ አንተ የሁለቱ አሁን መታረቅ ምናልባት ተፈርሞ ሊሆን ይችላል ነገሩ አልቋል ማለት አይደለም አሁንም ከተስማሙ ነገሩ መቆም ይችላል አንድ ጥያቄ ልጠይቅ ብሩ የና አብርሽ ትዳር እንዲስተካከል ትፈልጋለህ በደንብ ስለዚህ ሚስት እንዲስተካከል ከፈለክ ሁለቱ ተፈራረሙ እንጂ ነገሮች እንዳላለቁ ታውቃለህ ስለዚህ ይሄን ነገር ከሆነ ሩታ የሚያስደስታት መታረቅም ብትፈልግ የምትታረቀው ሄርሜላ ከህይወቷና ከህይወቱ ስትወጣ ብቻ ነው ይሄን ነገር ደግሞ ሄርሜላን ከህይወታቸው እናንተ እንዳመጣችሁት ስታስወጡ ለማስታረቅ የሆነ ስቴፕ እየሄዳችሁ ነው ብላችሁ እንድናምን እንችላለን ገባሽ አንድ ነገር ልቀርብ የመጨረሻ ማለት ነው ለሄዶ ቸኩያለሁ ነው ሄርሜላ እየደወለ ሄርሜላ ማይለኝ ሰው የለም ብያለሁ እና አንተም ሄርሜላ ልትለኝ እንደቀራኝ ያውቃልኩን ማስተካከል የምትፈልግ ከሆነ አብርሃም ጋር ደውለህ ሄርሜላን ከህይወት አስወጣ ብለህ የጉዳዩ ባለቤት አብርሃም ስለሆነ አብርሃም ተናገር አብርሃም ሳይፈልግ እኮ ነው ደውላችሁ ቤት ድረስ ያመጣችሁት ምንም አመመው መጣችሁ አበላችሁ እናንተ እኮ ነው የደወላችሁ ብሩክ እኔ አብልጬው ብሩክ አልበላም ብሎኛል እኮ ሳይፈልግ እኮ ልጅቷን አጠገቡም ታመጧት እሷ እናንተ ናችሁ ነው ቢኒያም ያለባ ነገር ምግብ ሳይበላ ቀን ሙሉ ሲውል መጣ አላበላው አይደለም እኮ ወንድሙ አለ እህቱ ጋር ደውላል ወንድሙ ጋር ደውላል ቀጥታ ጋር ከመደወል ማለት ነው ቤት ውስጥ እንደተኛ ታውቃላችሁ ሁላችሁ እንዴ ቤት ውስጥ እኛ ድንገት ራሱ የዛን ቀን ቤት ሄደን እሱ መጨቃጨቅ አላምንም ጥፋትህን ማን በስነ ስርዓት ማለት ነው አሁንም ይሆን አለ አይደል ጥፋት ሄርሜላን ማምጣት ነው ወደሱ ይወጣ መብላቱ አዎ በሷ እጅ መብላት አልነበረበት ምግብ መብላቱ በሷ እጅ መብላት አልነበረበት አሁን እሷ እያጎረሰችው ሩታ መጥማጣ ምን አይነት ነገር ሊፈጠር ይመስላል እኔ እናንተ እንዳሰባችሁ ታላሰቡ አይደለም ለምንድን ነው የማታሰበው አሁን አንተ ኬርለስ እየወቀ እኔ በቀናነት ነው ምንድነው ቀናነት ከባለ ትዳር ጋር ቤት ቁጭ ብሎ መጎራረስ ያ ነው ቀናነት ልክ እህትህ እንዳጎረሰችህ ነው አይ ብሩ ግን ይሁን አለ አይደል ራስህ ያሳመንክበት መንገድ በጣም የሚያስጠላና ለነሱ ትዳር መታረቅ የምትፈልግ አይመስለኝም ገባ አንተ የምር ያብርሽን ሐሳብ አታንጸባርቅ ኖ ሐሳብ ሳይሆን ከመልስ መረዳት እንችላለን አሁን እዚህ ጋር መጨቃጨቅ ሳይሆን ማለት ነው የምር እናንተ አብርሽ አልበላም ብሏችሁ ቢሆን ነገርኩህ እኮ በጣም ብዙ ሰው ጋር መደወል ትችላላችሁ በጣም ብዙ ሰው ጋር ማለት ነው እሺ አይ ከዚህ በላይ መጨቃጨቅ አልፈልግምና ከዚህ በኋላ እየወጣ ብሩክ ነው ትዳሩን የመጠበቀው ማጥም ደስ ይለኛል አሁንም ማለት እኔ እንደዛ እያልኩኝ አይደለም ሆነ ነገሩን ማስተካከል ብሩክ አንድ ይሰማኝ ይኸውልህ እንጂ እየወጣ ብሩክ ነው ትዳሩን የመጠበቀው አትበል ለማንኛውም እሺ ኖ አንድ ይሰማኝ ይኸውልህ እኔ ቡቡ አመሰግናለሁ ግን አንድ ነገር መናገር የምፈልገው ማለት ነው እንዲደብር ምናምን አይደለም እንዴ አንተ እውነቱን ለመናገር ፈቃደኛ አይደለም ሲቀጥል ደግሞ አንተ በጥብጣል እያልኩ አይደለም ቢያንስ ሁለቱ የተበጣበጡ ይቀርሉበት ሌላ ምክንያት ሊኖር አስረዳዋለሁ መንዳደር ሳይሆን ያላስረዳው አንዳንዴ የሰው ልጅ ጥፋቱን ቢያምን ደስ ይላል ማለት ጥፋቱን ራሱ ለማመን ፈቃደኛ አይደለም